ይሁን ለምደብቅ በቃ የሚሄድ እንፈልገው የሰው ህይወት ውስጥ ገብቼ መበጥበጥ አልፈልግም። የልትጅ ደግሞ የኔ ህይወት በጠበጠው አንቺ ጥለሽኝ ስትሄጂ ተረጋጊና ሁሉንም ነገር ላስረዳሽ። ሁሉንም ታስረዳኝ። አንቺ ብቻ ተረጋጊ፣ ሁሉንም ነገር አስረዳሻለሁ። ቤቴን እባክሽ ቤቴን። እኔ ጄሪን ያገባሁት አፍቅሬ ሳይሆን ግዴታ ማግባት ስለነበረብኝ እንጂ እኔ አንቺን ነው የምወደው። እኔና አንቺ እንደኔ እንዳሉ ብዙ የማይፈልጉ ሰዎች አሉ ከናዛራ ውጭ። ሚስጥረኛ በህመም ምክንያት ሁሉም ነገር ረሳሽ እንጂ እያንዳንዱ ነገር ታውቂ ነበር። ጄሪ እንደዛ የሚያደርጋት ቀናት እንጂ እንደማልፈልጋ በደንብ ታውቃለች። አሁን ባለሁበት ሁኔታ ያንን ማድረግ አልችልም። ቃል እገባልሻለሁ ሁሉንም ነገር አስተካክል። ከዛ ደግሞ አንቺ እንድታግዢ ይፈልጋሉ። ቤት እባክሽ ጥለሽኝ አትሂጂ። አሁን ባለሁበት ሁኔታ በጣም ከብዶኛል። እሺ በቃ ተረጋጊ። ተረድቼዋለሁ። አልሄድም። ከምር በጣም አመሰግናለሁ ሚስጥረኛ። በቃ አሁን አንቺ ተረጋጊና በደንብ ረፍት አድርጊ። ያመጣሁልሽ ምግብ ምን ካልበላሽ የምር እንጣላለን። የልጅ ሞረድ እሷ እጇ እንዳለባት ጠርጥሬያት ነው። እንዴት እንደዛ ልታደርግ ትችላለች? አንቺ በምን አወቅሽ? ልጅ የወረደው ዶክተሯ እንዳለችኝ ከሆነ መድኃኒት ወስጄ ነበረ። እውነት እሷ ከሆነች ያደረገችው አሁን ያለችበት ሁኔታ በጭራሽ ግድ አይሰጥም። ያው በእኔ ተናደሽብኛል አውቃለሁ፣ ግን ደግሞ በሰዓቱም እኔ በጣም ተናድጄ ነበረ። ለዛ ነው ያ ነገር የተፈጠረው እንጂ ሆን ብዬበት ወይ አስቤበት አይደለም ያንን ያደረግኩት። የምትኖር ሲፈን የምትባል ልጅ ናት። ሲፈን እርግጠኛ ነህ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ድራማ ነው። ድራማ ላይ በጣም አዳዲስ ነገሮች፣ የሚያስደነግጡ ነገሮች ተፈጥረዋል። እሱ ምንድን ነው? የአምነን እንግዲህ በአምነን እጅ ሰው መጥፋቱ ነው። እሱ ነገር አምነን ጋር ምን አይነት ችግር ያመጣል የሚለውን ነገር፣ በሌላም ደግሞ ብዙ ነገሮች ተፈጥረዋል። እንግዲህ ከአምነን ጋር ባለቤቱ ሆና እንዲሁም ደግሞ ሚስት ሆና መቀጠል ያለባት ጄሪ ወይስ ብሌን ናቸው የሚለውን አብረን እናያለን። ሲፈንስ እውነት መነጽር አድርጋ እንግዲህ የአምነንን ድርጅት ትዘርፍ የነበረችው ሴት ሲፈን ናት ወይስ ደግሞ ሌላ ሲፈን ናት የሚለውን ነገር አብረን የምናይ ነው የሚሆነው። በእርግጥ ሲፈን እዛ ቤት የገባችው የእናቴን እንትን ደም መልሳለሁኝ፣ እዚህ ቤት ትልቅ በቀል አለኝ በቀላለሁ ብላን የገባችው። ነገር ግን ያቺ ሲፈን ቤት ያለችው ሲፈን ናት ወይ የሚለውን አብረን የምናይ ነው የሚሆነው። እንግዲህ አይታችሁ እንደሆነ መጨረሻ አካባቢ ላይ ለአምነን ተደውሎለት ነበረ። ምንድን ነው ያሉት? ምን አዲስ ነገር አለ ብለው ሲጠይቁት ምንም አዲስ ነገር የለም፣ ግን ልጅቷን ፈልገን ማግኘት አለብን፣ እንታገስ፣ ያለውን አዲስ ነገር ልታሳውቅ ትችላለህ ብሎታል። እንግዲህ ለስራ ባልደረባው፣ የስራ ባልደረባውም ይሄንን ሁሉ እያደረገች ያለችውን ሴት ደርሰንባታል ሲለው፣ ማናት እሷ ሴት ልትነግረኝ ትችላለህ? አግኝቻት እገላታለሁኝ እያለ ነበረ ማለት ነው። በጣም ነው የሚያስደነግረው። እንግዲህ አምነን ሁለተኛ ወንጀል መስራት የለበትም ማለት ነው። ይህንንም ነገር ሲናገር እንግዲህ ሙስጠፋ ሰምቶ ነበረ ማለት ነው። ሙስጠፋ እንግዲህ ቶሎ ብሎ ለሲፈን ካልተናገረ የሲፈንም ሆነ የአምነን ህይወት አደጋ ላይ ነው የሚወድቀው ማለት ነው። በጣም ከባድ ነው የሚሆነው። ምክንያቱም አምነን ካሁን በፊት እንግዲህ እንደተናደደ
ያንን ነገር አድርጓል ማለት ነው። አሁንም ደግሞ ሲፈንን ፊት ለፊት አገኛት ማለት እሷም ላይም ይሄን ነገር ላለማድረጉ ምንም አይነት እንትን አይኖረውም ማለት ነው። ምክንያቱም ይሄ ሁሉ ነገር ያደረገችው ሲፈን ናት ብሎ ስለሚያስብ ከቢሮ እንግዲህ ያን ሁሉ ፋይል አውጥታ የሰጠችው እሷ ስለሆነች እሷ ላይም እንደዚህ አይነት እርምጃ ሊወስድባት ይችላል ብዬ አስባለሁ። ነገር ግን ሲፈን ቤት ውስጥ ያለችው ሲፈን እና ፋይሉን የሰረቀችው ሲፈን አንድ አይደሉም ማለት ነው። ሙስጠፋ እንግዲህ ቶሎ ፈጥኖ ሲፈንን ከዛ ቦታ በሆነ ምክንያት ማስወጣት አለበት እንጂ ሲፈንም ይሄንን ነገር ከሰማች ከአምነን ጋር ልትያያዘው ትችላለች። ምክንያቱም ምንም የምታውቀው ነገር ስላሌለ ከሱ ጋር ለመሸሽ የሚያስፈራት ነገር የለም ማለት ነው። እንግዲህ ሲፈን ያለ ስራዋ የሆነ ነገር መሆን የለባትም። አምነንም ደግሞ በማያውቀው ነገርና በመቸኮል ወንጀል ውስጥ መግባት የለበትም ማለት ነው። በሌላ በኩል እንግዲህ ጄሪ ለአያታቸው ለወይዘሮ ሴማ ይቅርታ አድርጊልኝ፣ ከአሁን በፊት ቤሊ ላይ ያደረኩትን ነገር ልነግርሽ ነበር ትላታለች። እሱን እንደነገርሽ ሰምቻለሁ፣ ሁለተኛ ልትነግሪ ደግሞ አልፈልግም ብላታለች። አይ እሱ አይደለም ጄሪን ቤሊን እንደዚህ ያደረኳት የራሴ ምክንያት ስለነበረኝና ስለተናደድኩ ነው። በእርግጥ ያደረኩት ነገር አግባብ ነው ብዬ አልልም፣ ግን ያደረገችው ነገር በጣም ስለሚያሳዝንና ስለሚያናድድ ነው ብላታለች። ምን ሆነሽ ነው? ምን አናደደሽ? ምንስ ለዚህ ያበቃሽ? ትላታለች። ከአሁን በፊት እንግዲህ ልጄ እንደወረደ ታውቂያለሽ፣ ይህንንም ነገር ደግሞ ያደረገችው ቤሌነት ትላታለች ማለት ነው። እንዴት እንደዚህ ያደረገች ቤሌን? እውነት ቤሌን ይሄንን ነገር ካደረገች እኔ አሁን ያለችበት ነገር ምንም አይመስለኝም። እሷን ከዚህ ቤት ለማስወጣት ምንም አይነት ቀን አይፈጅብኝም ብላታለች ማለት ነው። እንግዲህ በአሁኑ ሰዓት ቤሌንና አምነን በጣም ትልቅ ፈተና ውስጥ የገቡበት ሰዓት ነው ማለት ነው። ምክንያቱም አምነን አንደኛ የሰራው ወንጀል አለ፣ ሁለተኛ ደግሞ ሲፈን ተደግማለች ማለት ነው ቤት ውስጥ። እሷን የሆነ ነገር አደረገ ማለት አምነን ግዴታ ወደ እስር ቤት ይገባል ማለት ነው። ያ ሆነ ማለት ደግሞ ጄሪ እንግዲህ ብሌንን ከዛ ቤት ለማስወጣት በጣም ትልቅ አማራጭ ይኖራታል ማለት ነው። ቤሊ በአሁኑ ሰዓት ባለችበት ሰዓት እንግዲህ ምንም ከአሁን በፊት ያሳለፈችውን ከአምነን ጋር ያለውን ነገር ምንም የምታውቀው ነገር የለም። አሁንም ደግሞ ስለሱ ትዝታ እንዲኖራት ብዙ አብረው አልቆዩም። ስለዚህ ቤሊ ከዛ ቤት ብትወጣ ለእሷ ምንም አይመስላትም፣ ግን የአምነን ህይወት ይደበላለቃል ማለት ነው። ምክንያቱም ቤሊ ከአሁን በፊት ያሳለፉት ነገር ምንም ስለማታስታውስ ብዙ አይከብዳትም ብዬ አስባለሁ። ነገር ግን ለአምነን ይሄ ነገር በጣም ትልቅ ነገር ነው ማለት ነው። በጣም ትልቅ ክስረት ነው ብዬ አስባለሁኝ። ስለዚህ አምነን እባክን ሁሉንም ነገር ወደ ጎን ስተህ ቤሊ ላይ ብቻ ትኩረትን አድርግ ማለት ነው። ምክንያቱም አንዳንድ ጊዜ ገንዘብ ሰርቶ የሚገኝ ነገር ነው። የሰው ልጅ ግን አንዴ ካጣችሁት መልሳችሁ ማግኘት አትችሉም ማለት ነው። እንግዲህ አምነን ተረጋግቶ ህይወቱን ማስተካከል አለበት ብዬ አስባለሁኝ። ምናልባት ሙስጠፋ ሲፈንን ከዛ ቤት ዞር ካደረገለት እንደረዳው ነው የሚቆጠረው። ምክንያቱም እዛ ቤት ያለች ሲፈን የምትባል ናት እንግዲህ ተብሎ እስከዚህ ናህል ድረስ መረጃ ሲደርሰው ቤት ውስጥ የምትኖር ሲፈን እንዳለች ስለሚያውቅ ግዴታ ይች ሲፈን ናት ብሎ ነው የሚያስበው ማለት ነው። እንግዲህ የሲፈንን ወንጀል መስራት እና ያችኛውን ሲፈን ምን አገናኛት የሚለውን በቀጣይ ክፍል የምናየው ነው የሚሆነው። ነገር ግን አምነን በአሁኑ ላይ እርምጃ ይወስዳል ብዬ አላስብም። ምክንያቱም በጣም ከአሁን በፊት ባደረገው በሜሌክ ላይ ባደረገው እርምጃ በጣም ተጸጽቷል፣ ተናዶ እንዳደረገው እና ያንን ነገር ትንሽ ተረጋግቶ ቢያስብበት ያ ነገር መሆን እንዳሌለበት ገብቶት ብዙ ጊዜ ሲጸጸት ተመልክተነዋል። አሁንም እንደዚህ አይነት ስህተት ይሰራል ብዬ አላስብም ማለት ነው። እንግዲህ ወይዘሮ ሴማም ይሄን ነገር ሳታጣራ ሌላ ውሳኔ መወሰን አለባት ብዬ አላስብም። እውነት ብዙ ኦዲየንሶች እንዳየሁት ከሆነ ቤሊ ማስታወስ አለባት። ቤሊ ታስታውስ። ቤሊ ከሲፈን ጎን ከአምነን ጎን መሆን አለባት። ቤሊ ድና አምነን አገዛ አለባት እያላችሁ ነው። እኔም ያንን ነው የምለው ማለት ነው። ቤሊን ማስታወስ አለባት። እሱ አስታወሰች ማለት በጣም ብዙ ነገር ታግዘዋለች። እንዳያችሁት ካሁን በፊትም ወይዘሮ ሴማ እንግዲህ የኔ ልጅ በጣም ውጤታማ የሚሆነው አንድ ልባም ሴት ከጎኑ ስትሆንና እሱ ባለ ትዳር ሲሆን ነው። ትዳር የሌለው ሰው በጣም ቢለፋም ግን ከጎኑ ሰው እንዲሁም ደግሞ አይዞህ የሚለው ስላሌለው
ብዙ ውጤታማ አይሆንም። ስለዚህ ከኔ ልጅ ጎን ደግሞ አንድ ልባም ሴት ታስፈልገዋለች በማለት ነበር እንግዲህ እንዳያችሁት በጣም በርከት ያሉ ሴቶች ለትዳር አምጥተው ሲያማርጡት የነበሩት ማለት ነው። እንግዲህ እሱም የመረጠው ያው ቤሊን ነበረ እንዳያችሁት በብዙ ነገሩ ወዷት ነበር። ነገር ግን የቤሊ መግደርደር እና የአንዳንድ አለመግባባቶች ከጄሪ ጋር እንዲሆን አድርጎታል። ከጄሪ ጋር እንግዲህ ከሆነ ጀምሮ ምንም ደስተኛ አይደለም። እሷም በጣም እሱን የራሷ ለማድረግ እና የእሱን ሀብት ንብረት ለመቆጣጠር